በውይይት መድረኩ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ህብረ ብሔራዊነት ከአንድነት ጋር አጣምሮ ጠንካራ ሀገር ለመገንባት መንግስት ትኩረት ሰጥቶ እየሰራ ይገኛል። በዚህ ረገድ ህብረተሰቡ ከመንግስት ጋር ተቀራርቦ መስራት እንደሚገባው ዶክተር መሪሁን ፍቅሩ መልእክት አስተላልፈዋል። ህብረ ብሔራዊነት የራሱ ውበት ያለው ትልቅ መልእክት ያለው ሀገርን ማጽናት የሚችል ሆኖ የሚታይ ሲሆን አንድነትን ያጣ ከሆነ ዋጋ የለም። ስለዚህ ህብረ ብሔራዊነትን ከአንድነት ጋር ያጣጣመች ሀገር ሆና ሁሉን የመሸከም ትከሻ ጠንካራ ባለስትራ ያለው ሀገር ሆኖ እንዲኖር በጋራ መስራት የግድ ነው። በመጪው አገራዊና ክልላዊ ምርጫ ሁሉም ድምጹን በመስጠት ለምርጫው ስኬት የድርሻውን እንዲወጣም ዶክተር መሪሁን መልእክታቸውን አስተላልፈዋል። ሁሉም ዜጋ እዚህ ያለ ሁሉም ዜጋ ካርድ ወስዷል ብለን ነው የምናስበው። መምረጥ ማንን እንደሆነ ግልጽ ነው። እስካሁን ድረስ እየተሰራ ያለ በኢኮኖሚ ላይ፣ በማህበራዊ ልማት ላይ፣ በፖለቲካ ልማት ላይም እንደዚሁ ፖለቲካል ኢኮኖሚን ከማሳደግ አንፃር እየተሰራ ያለ በርካታ ስራ አለ። በዚህም ከተማ የለሙ ይሄ ከተማ ሆኖ ወደ ፈርጅነት እንዲቀየር ያደረገው ይሄ ፓርቲ ነው። ከከተማነት እያደገ እስከ ፈርጅ አንድ እንዲሁም እስከ ሪጂዮፖሊስ ከተማ ድረስ ማደግ የሚያስችል እድል ሰጥቶታል። ፓርቲው በጋራ ሰርተን በጋራ አልምተን በጋራ ቆመን እናለማለን፣ ውጤታማም እንሆናለን። ለዚህ አብሮነታችሁ፣ አንድነታችሁ፣ ትግግዛችሁ ሊለየን አይገባም። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንዳሉት ባለፉት 5 ዓመታት በርካታ የልማትና የመልካም አስተዳደር ስራዎች ተከናውነዋል። በዚህም የህዝብ ተጠቃሚነት እያደገ መምጣቱን አብራርተዋል። ፓርቲያችን ብልጽግና ባለፉት በተለይም በ6ኛው ሀገር አቀፍ ምርጫ ላይ አሸናፊ ሆኖ መንግስት ሲመሰርት ለህዝባችን ቃል በገባው መሰረት በርካታ የልማት የመልካም አስተዳደርና ሌሎች ማህበራዊ ብልጽግና ለማረጋገጥ የሚያግዙ በርካታ ስራዎችን ሲሰራ የቆየና ቃልን በተግባር ያስመሰከረ ፓርቲ ነው። የበዴሳ ከተማ አስተዳደር ከንቲባ አቶ ዳንኤል ተሰማ በበኩላቸው የከተማው ነዋሪዎች ምርጫው ፍትሃዊ፣ ሰላማዊና ተአማኒ እንዲሆን ከመንግስት ጎን በመሆን የበኩላቸውን እንዲወጡ መልእክት አስተላልፈዋል። የከተማው ነዋሪ በነቂስ ወጥቶ ድምጹን እንዲሰጥም አሳስበዋል። የከተማችን ህዝቦች፣ የወረዳችን ህዝብ በሙሉ ከዚህ በፊት የሚታወቀው ቀናነታቸውን፣ ለመንግስት ያለውን ውግንናቸውን በሚመጣው ግንቦት 24 በሚደረገው ካርድ በሚጣልበት ቀን ካርድን በመጣል የአካባቢን ሰላም በመጠበቅ በሚያስፈልጉ ነገሮች ሁሉ ከጎናችን በመሆን ከፊት ይልቅ ከዚህ በፊት ካደረጋችሁት በሚበልጥ ኮሚትመንት እንድታግዙን እንድትተባበሩን ጥሪዬን እያቀረብ ከመድረኩ ተሳታፊዎች መካከል አንዳንዶቹ በሰጡት አስተያየት ምርጫው ፍትሃዊ፣ ሰላማዊና ታማኒ እንዲሆን የበኩላቸው እንደሚወጡ አረጋግጠዋል። 2018 ዓመተ ምህረት 7ኛው ሀገራዊ ምርጫ ማለት ሰላማዊ እንደሚሆን እናምናለን እና ይህ ምንድነው በሀገር ደረጃም በክልልም ቢሆን የሚመሩ የቀረቡ እጩዎች በጣም ታማኝ የሆኑ ለሀገርም ቢሆን ለህዝቡ የሚሰሩ እጩዎች ስለቀረቡ ይህ ምርጫ በጣም ጥሩ የሆነ ስኬት እንደሚፈጽም እናምናለን። ሰላማዊ እንዲሆን በየአካባቢው ማህበረሰቡ ሰላምን ከመፍጠር አኳያ ሰላም እንዲፈጠር ማድረግ እና ሰላማዊ እንዲሆን ሆኖ ስኬትና ውጤት እንዲያገኝ የብልጽግና ፓርቲ ልማታዊ ቡድን እንደሆነ መግለጽና እንዲመረጥ ማድረግ ነው።